በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ዑራኤል ዘወርኃ ታኅሣሥ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። የቅዱስ ዑራኤል ጸሎቱ በረከቱ ከወዳጁ ከኔ ከፍቅርተ ማርያም ከነመላ ቤተሰቦቼ ጋር ለዘላለሙ ይሁንና በታኅሣሥ 22 ቀን የሚነበብ የሚጸለይ የቅዱስ ዑራኤል ድርሳን ይህ ነው። አንደኛ ምዕራፍ። ከዚህ በኋላ ከዚችው ገዳም ውስጥ በብርሃን ሰረገላ ተጭነን ተነሳንና ከጣና የባህር ወደብ ላይ ደረስን። በዚያችም የባህር ደሴት ውስጥ የሚኖሩ ሰዎች ሁሉ እነዚህ የነገስታት ልጆች የሚመስሉ እንግዶች ከወዴት መጡ እያሉ በመደነቅ በደስታ ተቀበሉን። ከዚያም ከወዴት ሀገር ወደኛ እንደመጡ ኑ እንጠይቃቸው ተባባሉ። ወደኛ በዘንድ መጥተው ቀረቡና እናንተ ታላላቅ እንግዶች ከወዴት መጥታችኋል አሉን። ዮሴፍም ድንቅ በሚሆን በጥበቡ ኃይል ሰማይና ምድርን የፈጠረ የእግዚአብሔርን ስራ እናይ ዘንድ ከኢየሩሳሌም የመጣን የገሊላ ሰዎች ነን አላቸው። ከዚህም በኋላ የተቀበሉን የዛች ሀገር ሰዎች እነዚህን ደሴቶች ወደሚያስተዳድር ወደ ጌታችን እናደርሳችሁ ዘንድ ኑ ከጀልባ ላይ ተንሳፈፉ አሉን። ትውልዱም ወይም ነገዱ ከገሊላ ከይሁዳ ነገስታት ወገን በመሆኑ ከኢየሩሳሌም ወደኛ ሀገር የሚመጡትን ሁሉ ይወዳቸዋልና። ከዚህም በኋላ ተነሳና ከጀልባው ላይ ተሳፍረን ከነሱ ጋር ሄድን። ከዚያም ከነሱ ጋር ሄደን ከጣና ደሴት ደረስን። እነዚያም ደጋግ ሰዎች መምጣታችንን ለጌታቸው ነገሩት። እሱም ፈጥኖ ተነሳና ወደኛ መጥቶ በሰላም በደስታ ከተቀበለን በኋላ ከባህሩ ደሴት ውስጥ ለብቻችን ማረፊያ ሰጠን። ከዚያም ጌቶቼ ከወዴት መጥታችኋል አለን። ዮሴፍም የመጣ ነው ከገሊላ ሀገር ከኢየሩሳሌም ነው አለው። ከዚህ በኋላ የጣናው አገረ ገዢ ተነሳና ንጹሖች ሕፃናትን ካስፈጀ ከገሊላው ንጉሥ የሸሻችሁ እናንተ ናችሁን አላቸው። የይሁዳ ንጉሥ የሄሮድስን ስም ሲያነሳ ከመኮንኑ አፍ በሰማው ጊዜ ፈጽሜ ደነገጥኩኝ፣ አንንቀጠቀጠኝ፣ እንደ በድንም ሆንኩና መናገር አቃተኝ። ምክንያቱም ልጄን ሊገልብኝ የሚፈልገውን ሄሮድስ ጭፍራ መስሎኝ ነበረ። መኮንኑም መደንገጤን አይቶ እንደገና ከመቀመጫው ተነሳና በግንባሩ ተደፍቶ እመቤቴ ሆይ ሀገርሽን ስለጠየቅኩሽ አትደንግጪ አለኝ። የነቢዩ የዳዊትን ጸሎት የተቀበለ ፈጣሪ ልጄን ከበሽታው ያድነው ዘንድ እየጸለይኩ ሳለው ከሄሮድስ ሸሽተሽ ወይም ተሰደሽ የመምጣትሽን ዜና እነሆ በዛሬቱ ሌሊት የእግዚአብሔር መልአክ ነግሮኛልና አላት። የዳዊት መዝሙር የኃያላን አምላክ እርዳን ኃይልንም አንሳና አድነን ከሚለው መዝሙር በደረስኩ ጊዜ የወርቅ ዘንግ ይዞ በትከሻው እንደ ርግብ ነጭ የሆኑ ክንፎች ያሉት አንድ ቀይ ሰው ወደ እኔ መጣ። ከዚያም አንተ የተመረጥክ እስራኤላዊ ሰው ሆይ ሰላም ላንተ ይሁን። እነሆ ዛሬ የእግዚአብሔር ኃይልና ጥበቡ የሚሆን አምላካችን ያንተን ልጅና የእስራኤልን ሕዝብ ሊያድን ሰው በመሆን በሕፃናት ልማድ በንጉሱ በዳዊት ልጅ ጀርባ ታዝሎ ወደ አንተ መጥቷልና አለኝ። ነፃ የሆነች ሀገር ኢትዮጵያን በእናቱ እግር መመላለስ ትባረካለች። እሷም ከሄሮድስ ፊት የሸሸችው ኃላፊ በሆነች መንግስቱ እየቀና ሁል ጊዜ በየዕለቱ ከጠዋት እስከ ማታ ከነልጇ ስለሚፈልጋት ነው። ግሩም በሆነ በሚያስፈራ ድምፁ ይህን ነገር በነገረኝ ጊዜ ደንግጬ ከባህሩ ውስጥ ወደኩ። እሱ ግን ከባህሩ ውስጥ በክንፉ ፈጥኖ አነሳኝና በእግሬ አቆመኝ። ቀጥሎም ከመላእክት አለቆች አንዱ የመሆን የእግዚአብሔር መልአክ ዑራኤል ነኝና አትፍራ አለኝ። እኔም ከአምላካችን ከወደ አንተ የተላኩት ስለዚህ ሕፃን ስለሆነ የእግዚአብሔር ፈቃዱ ሆኖ ወደ ኢየሩሳሌም እስኪመለስ ድረስ አንተ ዘንድ እንዲቀመጥና ልጅህም ከክፉ በሽታው የሚድን መሆኑን ለማስረዳት ነው አለኝ። ያን ጊዜ ይህን ነገር ሲነግረኝ የብርሃን መላእክት መጥተው የጣናን ባህር በእሳት ሰይፍ ስለከበቧት በባህሩ ውስጥ የሚኖሩ አጋንንት ሸሹ። መባረክትም ሊያጠፏቸው ተከታተሏቸው። በዚያችም በሸሹባት ባህር ውስጥ አሰጠሟቸውና ወደ ሲኦል ወረዱ። የዚያን የመኮንኑን ልጅ ከበሽታው ዳነና እኛም ከዚያች ደሴት ውስጥ 3 ወር ከ10 ቀን ያህል ተቀመጥን። በጣና ደሴት ገብተን ተቀምጠን ሳለ በጥር 18 ቀን ዑራኤል መልአክ መጥቶ የሄሮድስን መሞት አበሰረኝ። ከዚያም እመቤቴ ተነሽ ከደመና በላይ ባለው የብርሃን ሰረገላ ላይ ወጥተሽ ተቀመጪና
ወደ ሀገርሽ ወደ ናዝሬት እንሂድ አለኝ። ያን ጊዜ ከባህሩ ደሴት ወጥተን ስንሄድ መኮንኑ መጥቶ ጌቶቼ ከዚያች ቦታ ለመሄድ ለምን ተነሳችሁ? ወይም በእናንተ ላይ ክፉ ስራ ሰራሁባችሁ ይሆን አለ። ይህን ነገር ሲናገረኝ ከመላእክት አለቆች አንዱ የእግዚአብሔር መልአክ ኡራኤል መጥቶ አንተ በእነሱ ላይ ክፉ ስራ ሰርተህባቸው አይደለም፣ ክፉ ስራ የሰራህባቸው ሄሮድስ ስለሞተ ወደ ገሊላ ስለሚመለሱ ነው እንጂ አለው። መኮንኑ ከመልአኩ ከቅዱስ ኡራኤል አንደበት ይህን ነገር በሰማ ጊዜ ጮኮ አለቀሰ። በዚያም ሀገር የባህር ደሴት የሚኖሩ ሰዎች የመኮንኑን ልቅሶውንና ጩኸቱን ሰምተው ጌታችን ሆይ ምን ሆነሃል? ምንስ ያስለቅሳል? አሉት። ያን ጊዜ መኮንኑ ዛሬ ያገኘኝን ሐዘን ሁሉ ብነግራችሁ ምን ይጠቅማቸዋል? ነገር ግን እነዚህ ሰዎች በኃጢአቴ ምክንያት ተለይተውኝ ወደ ሀገራቸው ከሚሄዱ ብሞት ይሻለኝ ነበር አላቸው። መኮንኑ ይህን ነገር ሲናገር ያን ጊዜ ልጄ በሰሎሜ ጀርባ ታዝሎ ሳለ ደመና ጠቀሰ። መልአኩ ቅዱስ ኡራኤልም እመቤቴ ከደመና በላይ ተቀመጪ አለኝና ከብርሃኑ ሰረገላ ላይ ያወጣኝ። የዚያችን ሀገር ሰዎች እያዩን ከሰማዩ አየር ላይ ወጥተን ቆምን። ያን ጊዜ አቤቱ አምላካችን ሆይ ከኛ ጋር በእንግድነት የነበሩትን የእነዚህን ሰዎች ነገር ለእኛ ለባሮች ግለጽልን እያሉ በብዙ ጮሁ። በዚህ ጊዜ መልአኩ ቅዱስ ኡራኤል በሞት ጥላ ስር በጨለማ ውስጥ ላሉት ያበራ ዘንድ የእስራኤል ብርሃን በሀገራችሁ ላይ ተገልጸዋልና እያለ አሰምቶ ተናገረ። ሀገራችሁ ቅድስት በሆነች በእናቱ እግር በመረገጧ የተባረከች ሆናለችና ያን ጊዜ በሀገራቸው ቋንቋ ቅድመ ዓለም የነበር ዓለሙን አሳልፈ የምትኖር ጌታ ሆይ ዛሬ ምድርህን ይቅር አልካት እያሉ አመሰገኑ። በሞት ጥላ ስር በጨለማ ውስጥ ለምንኖር ለእኛ የእስራኤል የባለሟልነት ክብራቸው ብርሃን በምድራችን ተገለጠ። አገራችን በብርሃናቸው ጸዳል እንደ ዱር አበባ በፍጹም ደስታ አጌጠች ወይም አሸበረቀች። እንደ አባታችን እንደ አብርሃም ርስት ከህንፃዋ አራያ የህይወት ምንጭ ከሷ ይመነጫል። በእነዚህ ያለ ምስጋና እያመሰገኑና እየዘመሩ ወደ ሀገራቸው በሰላም ተመለሱ። እኛም በብርሃን ሰረገላ ከተቀመጥን በኋላ ሰዎቹ ወደ ሀገራቸው ወደ ጻና እስኪመለሱ ድረስ ከሰማይ ጠፈር በታች ባለው አየር መካከል በደመናው ላይ ቁመን ተመለከትናቸው። ሁለተኛ ምዕራፍ። በዚያችም ዕለት ከቀኑ 6 ሰዓት በሆነ ጊዜ ልጄ በኢትዮጵያ ውስጥ የሚገኙትን ተራሮች ሁሉ ለስምሽ መታሰቢያ የሆኑች ዘንድ አስራት አድርጌ ሰጥቼሻለሁ፣ ተመልከች አለኝና እኔ በስተ ምዕራብ በኩል 4 ተራሮችን ተመለከትኩ። ይህችም ሀገር ጎጃም የሚሏት ስትሆን በውስጧም የሚኖሩት ሰዎች በኋላ ዘመን አንቺ ያለ ዘርአ ብእሲ እንደወለድሽኝ እኔንም ከአንቺ ስጋ መልበሴን አስቀድሞ የሚያምኑ ናቸው አለኝ። በዚች ሀገር ውስጥ ሳያዩኝ የሚያምኑ ብዙዎች ቅዱሳኖች አሉ። በጠቅላላ የኢትዮጵያ ሰዎች ሁሉም በወንጌል ትምህርት ያምናሉ። በእነዚያ ሀገሮች ሁሉ እስከ ዓለም መጨረሻ ስምሽ ሲመሰገን ይኖራል። በእነዚያም ሀገር ውስጥ ከአንቺ ስጋን መልበሴን ወይም መወለዴን ከሚያምኑ ከክርስቲያኖች በቀር አረማውያን አይቀመጡባቸውም። ዳግመኛም በግራ በኩል ቤዳዋ ወይም መስኳ ደስ የሚያሰኝ እንደ ብርሃን የምታበራ አገር አየው። ያን ጊዜ ልጄን በግራችን አንጻር በምዕራብ በኩል ያለች ያቺን ሀገር ማን ትባላለች አልኩት። ልጄም የለመንሽኝን እንድነግርሽ ወይም ያንቺን ሀገር አሳይ ዘንድ ዓይንሽን ወደ ላይ መለስ አድርገሽ ወደ ምስራቅ ተመልከች አለኝ። ወደ ምስራቅ መለስ ብዬ ስመለከት ይህ የምታየው ሀገር ሸዋ ይባላል አለኝ። ዳግመኛም በዚሁ ሀገር ውስጥ ከፀሐይ መውጫ በኩል በቆላው ሀገር ምድር ውስጥ በከፍተኞቹ ተራሮች በታች ውሃው እጥፍ ሆኖ እየፈሰሰ ከደጋው ሀገር የሚወርደውን ትልቁን ወንዝ ተመልከች አለኝ። እስከ 2 ተራሮች በታች ድረስ ያለው አገር ሶዶና ዳዋሮ ሙካና ኪሊሎ ጊምቢና ሎሜ ባሶ ይባላል። ከ2 ተራሮች በበላያቸው ያለው አገር ደግሞ ሰፊ ሜዳና አደባባይ መርሃበ ሀገር ይባላል። ከመጀመሪያው ደጋ ሀገር እስከ ቆላው ምድር ያለው ምድረ ከተታና ሙገር የሸዋ ሜዳና
ወግዳ ይባላል። ሌሎቹ ሰርማትና ክሌና፣ መልዛና መርሃ ቤቴ ይባላሉ። በፀሐይ መውጫም በኩል እስከ ህንድና ሆሩ ግሪኮችም ወሰን ድረስ ኤፋትና ኤፍራታ፣ አሰቦት እና ጨርጨር ይባላል። በደቡባዊ ምዕራብ እስከ ምድር ወሰን ወይም ዳርቻ ድረስ የጉራጌ ሀገርና ከምባታ፣ ምሁር፣ ጃንጀሮ ይባላል። ወደ ሰሜን ሲል በቀኟ በኩል እኛ ከትግሮች አገር ከተሻገርንበት እስከ ተከዜ ወንዝ ድረስ ከመጀመሪያው ፀሐይ መውጫ ከኤፍራታ ይዞ ከደጋው ወደ ህንድ ሀገር የሚወርደው ውሃዋ አንድ ሀገር ይባላል። ይኸውም አንዱ ሀገር አርሳባ፣ ሁለተኛው ቄወረራና አሞር የውሾች ሀገር ጉራ ይባላል። ከፀሐይ መውጫ እስከ ምዕራብ ድረስ ያለው ሀገር የጨው ባህር፣ መካከሉም ሮሃና ላስታ፣ አገውና በጌ ምድር አማራ ይባላል። እዚህም ከበታቻችን ያለው ጎጃም ይባላል። ምዕራቡም የአረብና የግንጃር ሆኖ እስከ እስክንድሪያ ግብፅ አረብ አገር ድረስ ነው። እናቴ ማርያም ሆይ ስሚኝ፣ ሕፃናትን ካስፈጀ ከሄሮድስ ፊት ፍርሃት የተነሳ ከሀገርሽ ከኢየሩሳሌም ወጥተሽ ወደ ግብፅ ተሰደሽ ስቃይና ችግር ከእኔ ጋር በደረሰብሽ ፈንታ የኢትዮጵያን አውራጃዎች በሙሉ አስራት የሆኑሽ ዘንድ ሰጥቼሻለሁ። የአገርሽ የኢየሩሳሌምን 12ቱን አድባራት ወይም ተራሮች እንደቀደስኳቸውና እንዳከበርኳቸው እነዚህንም እቀድሳቸዋለሁ፣ አከብራቸዋለሁ። እነሱም ከትግራይ አገር ገዳመ ዋሊ ዋልድባና የእስራኤል አምላክ የታቦተ ጽዮን ቦታ አክሱምና እንዲሁም ደብረ ሃሌሉያ ደብረ ዳሞ ናቸው። ከአማራ ሀገር ሀገረ ሮሃን ከአባይ ወንዝ ጀምሮ እስከ አምባሰል ድረስ ሐይቅና ከዝችም ከጣና ባህር ደሴት ጋር እቀድሳቸዋለሁ። ከጎጃም ሁለቱ አድባራት እንደ ሁለቱ የአማራ አገር ባህር ደሴቶች ከፍተኞች ይሆናሉ። ከሸዋ ሀገርም ግራርያና የወግዳ ደብር ከሜዳዋ ጋር ሁለቱ አድባራት ዝቋላና ኤረር ከፍተኞች አድባራት ይሆናሉ። ሁለተኛውና ሶስተኛው ክፍልም ከደብረ ቆጵሮስ እና ከደብረ ሲና ከሊና ጋር ትክክል ይሆናል። የእመጋና የጎጉት ገዳም እስከ አገረ ቃያና ደብረ ሃንንታ ሜዳ ድረስ ይሆናል። አራተኛ ክፍል ደብረ ዊፋትና ታችኛው የሻሳዬ ደብር የዶንስ ገዳም ከክሩምሴ አገር መንጠቅ እስከ ደብሩ ምንጭ ውሃ ድረስ ይሆናል። ያግሙ በሚባል አገር ያለ ደብረ ወገግ እና ሀዘሎ አገረ ሰርማትና የገሊላ ቦታ ከፍተኞች ይሆናሉ። ይኸውም ከሽንብራ ኩሬ ወንዝ ጀምሮ እስከ አንዳ ወንዝ ድረስ ያለው የሸዋ አገር ምድር በማያልፈው በአባቴ መንግስት በሕያዋንና በሙታን ልፈርድ ዳግመኛ ወደዚህ ዓለም እስክመጣ ድረስ ርስት ይሆንሽ። ያን ጊዜም ልጄን የእነዚህ አገሮች ስም አጠራር ልቤን ደስ ላሰኘኝ ምድረ ግራሪያና አደ ሸዋን ሞረትን አያቸው ዘንድ እንሂድ ስል ለመንኩት ወይም ጠየቅኩት። አክሱምን በእግሬ የተዘዋወርኩ ስጎበኝ ሌሎቹንም የትግራይ አድባራት ሁሉ አይቻቸዋለሁና ወደ ሀገርሽ ወደ ኢየሩሳሌም የመመለሻችን ጊዜ ደርሰዋልና ይህ ነገር አይሆንም ሲል መለሰልኝ። ነገር ግን በዚሁ ባለንበት የብርሃን ሰረገላ በደመናው ላይ ሁነን በአየር ወደ እነዚህ አድባራት ነይ እንሂድ አለኝ። ወደ ሸዋ ስንሄድ ግራሪያ ከሚባል ቦታ ደረስ። ያን ጊዜ ልጄ በዚች በታችኛዋ ሜዳ በኩል ትልቅ ዋሻ አለች፣ በውስጧም ኋላ ዘመን ንጽሕናው ከኤልያስ ንጽሕና የሚበልጥ መነኩሴ ይኖርበታል አለኝ። አዲስ በምትሆን በሕጌ ሙሽራ በመንፈስ ቅዱስ ብዙዎች መነኮሳት ከሱ ይወለዳሉ። በአንቺ ስም አብያተ ክርስቲያናትን የሚሰሩና የሚወዱሽ በአካባቢዋና በየክፍሏ ሁሉ ይገኛሉ። እውነተኛዋን መስዋዕት ስለሚያቀርቡ እኔም ቁርባናቸውን እንደ አቤልና እንደ መልከጼዴቅ ቁርባን እቀበላቸዋለሁ። መስዋዕታቸውንም በእውነት የሕጌ ነቢያት እንደሆኑ እንደ ዘካርያስና እንደ ሳሙኤል እንደ አሮን የዕጣን መዓዛ አጣፍጥላቸዋለሁ። ዛፎቿ ረዣዥሞች የሆኑ በመካከሏና በአሻጋሪዋ ትንሽ ደብር ወይም ተራራ ያላት ወደዛች ሀገር በምስራቋ በኩል ተመልከች።
ክበቧ እንደ መሶበ ወርቅ የምትመስል ዛፎች ዋም አደባባዩን የከበቡ ከዚህ ከትልቁ ወንዝ ላይ ከቆላው ከሙገር ምድር በታች በእነዚህ 7ቱ ተራሮች አድርጎ ወደ ጎጃም የሚወርደው ውሃ በአንዲት ደብር ውስጥ ስለሆነ አንዲት ደብር ወይም ተራራ ትባላለች። እሷም ሞረት ወይም ሁለተኛዋ ከዳዊት ርስት ከኢየሩሳሌም የመጡ የአክሱም ካህናት ርስት የሆነች ከወግዳ ምድር አጤ ዋሻ ናት። እነዚህ ሁለቱን አድባራት ከነሜዳቸው ጀማ እስከሚሉት ወንዝ ድረስ ደጋውና ቆላውን ሁሉ ላንቺ ሰጥቼሻለሁ። ከግራሪያ ሀገር ጋር አስራት አድርጌ ሰጥቼሻለሁ። እነዚህም አገሮች እንደ ይሁዳ ሀገርና እንደ ናዝሬት እንደ ቤተልሔም ከፍ ከፍ አድርጌያቸዋለሁ፣ አክብሬያቸዋለሁ። ማርና ወተትን እንዲያመነጩ አድርጌያቸዋለሁ። የአባቴንና የመንፈስ ቅዱስን በረከት እስከ ዘላለሙ አሳድርባቸዋለሁ። በእነሱ ውስጥ ሰላምና ደስታ፣ ፍቅር፣ ጥጋብ አይታጣም። ከዚህ በኋላ በደመና እንደሆነ ደብረ ኤፋት ደረስንና የያሰቦትን ሀገር ሁለቱን ከፍተኞች ተራሮች አሳየኝ። የአንደኛዋ ስም ደብረ ወገግ ሲሆን የሁለተኛዋ ስም ደብረ ሀዘሎ ይባላል። እነዚህ አድባራት እንደ ግራርያና እንደ ወግዳ አገር እንደ ሞረት ለመታሰቢያ ሽርስትሽ ይሆኑ። እንግዲህ የግራሪያ ሀገር ከሁለቱ አድባራት ጋር ከኤፋት ሀገርና እንዲሁም ከዝቋላ ኤረር የቅዱሳን ቦታ ናቸው ብዬ የነገርኩሽ እነዚህ ናቸው። 7ኛ ምዕራፍ። ከዚህም በኋላ የምስጋና እምቢልታ ተነፋ። የመላእክት ማህበር በሙሉ ተሰብስበው ማርያም ሆይ ዓለምን ለማዳን ካንቺ ስጋን ለመልበስ ለወደደ እግዚአብሔር በሰማያት ምስጋና ይገባል፣ በምድርም ሰላም ይሁን እያሉ በማመስገን ወደኛ መጡ። በአንቺም ይቅርታና ቅንነት፣ እውነት፣ ሰላም ተገናኙ ወይም ተስማሙ። በዚህችን በኢትዮጵያ ምድር ላይ ምሕረትና እውነት ይኖራሉ። ስለዚች ነገር ይችን ደብር የሰማይ መላእክት ምሕረት ብለው ሰየማት። ከዚህ በኋላ ተነስተን በብርሃን ሰረገላ ሆነን በደመና ላይ ተጫንንና እንደ ኢትዮጵያ ሰዎች ወር አቆጣጠር በጥር 29 ቀን በቅጽበት ወይም የአይን ጥቅሻ ያህል እንኳን ሳንቆይ በፍጥነት ምድረ ግብጽ ደረስን። ከዚያም ወደ ሀገራችን ተመለስንና እስከ አሁን ድረስ ተቀመጥን። ዮሐንስ ሆይ የነገርኩን ይህን ነገር በምትጽፍበት ጊዜ ልብ አድርገህ ስማኝ። እንግዲህ ይህ ነገር ከተፈጸመ በኋላ አንተ ከኔ ከተለየ ጀምሮ እናት እህቶቼም ትተውኝ ብቻዬን ቀረው። ጴጥሮስን በልጄ ስም ያስተምር ዘንድ ወደ ልዳ ሀገር ሄደ። አንተም ከዚች ከናዝሬት አካባቢ አጣው። አይሁድም እኔን እንደ ልጄ ሊገድለኝ ይፈልጉኛልና ስለዚህ አይሁድ ሳያዩኝ በሌሊት ኢየሩሳሌም ማለት ወደ ልጄ መቃብር እየሄድኩ ጸልያለሁ። ከዚያውም ገብቼ ቁሜ ስጸልይ ኡራኤል መልአክ መጣና በብርሃን ሰረገላ ወደ ሰማይ አሳረገኝ። ወደ ገነትም ወስዶ መጀመሪያ የጻድቃን የነፍሳቸው መኖሪያ አሳየኝ። ቀጥሎም የኃጥአንን የስቃያቸውን ቦታ የጉድጓዱ ጥልቀት የማይገኝ ግሩም በሆነ የእሳት ባህር መካከል በጨለማ የተዘጋውን መኖሪያቸውን አሳየኝ። ይኸውም መውጫ የሌለው እሳቱ የማይጠፋ ትሉ የማያንቀላፋ ጨርሶ መዝጊያው የተዘጋ ግሩም የሚያስፈራ ነው። ይህንን ግሩም የሆነ ሊናገሩት የማይቻል የሲኦልን ጥልቅነትና የኃጥአንን ስቃያቸውን ከማየቴ የተነሳ በልጄ ሞት ጊዜ እንዳገኘኝ ሐዘን ያለ በብዙ አዘንኩ፣ አለቀስኩ፣ አንጀቴም ተቃጠለ። ይህንንም የሲኦል ስቃይ ስመለከት ልጄ ከመላእክት ጋር መጣና እናቴ ለምን ታለቅሻለች? ለምንስ ይህን ያህል ታኛልሽ አለኝ። አንቺን የሲኦል ስቃይ አይደርስብሽም፣ በስምሽ የሚያምኑትን ሁሉ መከራ ያገኛቸውም። እናቴ ሆይ አታልቅሺ፣ ይህንን ስቃይ የሚያገኛቸው እኔ ካንቺ በስጋ መወለዴን ለማያምኑ ነው እንጂ አለኝ። አስፈሪ ከሆነ ከዚህ ከሲኦል ቦታ ተነሽና እንሂድ ባለኝ ጊዜ እኔም ከኔ ስጋን የለበሽውን እንደኛ ሰው የሆንከው ሰውን ለማዳን ስትል አይደለምን? በማለት መለስኩላት። አሁንም ልጄ ሆይ በእኔ ስምና እንዲሁም በግብጽ ሀገር ካንተ ጋር ስላገኘኝ መከራና ስቃይ ብለ ማርልኝ አልኩት። ያን ጊዜ ልጄ ከእኔ ጋር ወደ ምድረ ግብጽ ተሰደሽ መከራ ስላገኘሽና በሞቴም ጊዜ ጥልቅ የሆነ ሐዘን ስለተሰማሽ ኃጥአንን ምሬልሻለሁ አሉኝ።
በየዓመቱ ዕለተ ልደትሽን የሚያከብሩትን ሁሉ እስከ 9 ትውልድ ድረስ ምሕረት ይደረግላቸው። በስምሽ የሚያምኑትም ግሩም የሆነ የሚያስፈራ የሲኦል ስቃይ አያገኛቸውም። ግሩም ከሆነ ከሚያስፈራ ከእሳት ባህር ለዘላለሙ ተድላና ፍጹም ደስታ ወዳለበት ወደ ሕይወት ሀገር አሻግራቸዋለሁ እንጂ የኢትዮጵያንም ሰዎች አስቀድሞ ስለ ስደትሽ መታሰቢያ አስራት የሆኑሽ ዘንድ ሰጥቼሻለሁ። አሁንም ስለ ሰጠውሽ ቃል ኪዳን ፈጽሜያለሁ። ስለሆነም እስከ ዘላለሙ ድረስ ቃሌ ሳይለወጥ በራሴና በአንቺ ስም ቃል ኪዳን ገብቼልሻለሁ። በልደትሽ ዕለት በየዓመቱ መታሰቢያሽን የሚያደርጉትን በስምሽም አምነው በዓልሽን የሚያከብሩ ሰዎች ሁሉ እንደሚድኑ እውነት እልሻለሁ። ይህንንም ቃል ኪዳን እንደሰጠውሽ ወዳጄ ዮሐንስ ከወንጌል ቃል ጋር ይጽፈዋል አለኝ። ይህንንም ተናግሮ ከሰማይ አወረደኝና ከዚህ ከእናት ቤት አስቀምጦኝ ከዓይኔ ተሰወረ። እመቤታችን ድንግል ማርያም ይህንን ቃል ለልጇ ወዳጅ ለወንጌላዊው ዮሐንስ ስለነገረችው እሱም ከአምላክ ልጅ ከልጇ ወገን ጋር ጻፈው። እኔ አባ ሕርያቆስ ደግሞ በዚሁ መጽሐፍ የተጻፈ እንዲህ የሚል ሌላ ጽሑፍ አገኘው። የአምላክ ልጅ እናት እመቤታችን ከልጇ ከጌታችን ከኢየሱስ ክርስቶስ መቃብር ላይ በወርሃ ሰኔ በጸለየች ቃል ኪዳን በተቀበለችበት ጊዜ ያን ጊዜ መልአኩ ቅዱስ ኡራኤል የጻድቃን የኃጥአንን ቦታ ሊያሳያት በስጋ ወደ ላይ ባሳረጋት ጊዜ ግሩም የሆነ የሲኦልን የመከራ ቦታና ኃጥአን እንዲነገር የማይቻል ብዙ የሆነ የኩነኔ ስቃይ ሲቀበሉ አየች። ከዚህም በኋላ ብዙ አለቀሰች። እንደዚሁም የኃጥአንን ስቃያቸውን ከማየት ይልቅ በሞት ይሻለኛል አለች። ያን ጊዜም ልጇ ከመላእክት ጋር ወርዶ እናቴ ለምን ታለቅሻለች? ለዘላለም በማይታበል ቃሌ ቃል ኪዳን ሰጥቼሻለሁ። እንግዲህ ወደ በዓትሽ ተመለሽ አላትና ወደ ሰማይ አረገ። እመቤታችን ድንግል ማርያም ባረፈች በ7ኛው ወር ጌታችን መልአኩ ቅዱስ ኡራኤልን አከበረው። ዳግመኛም ቃል ኪዳን ሰጥቶ ሾመው። አንደኛ ከእናቱ ከእመቤታችን ከልጅነቷ ጀምሮ እስከ ዕለተ ረፍቷ ባለ መለየቱ፣ ሁለተኛ ስለ ትዕግስቱ፣ ሶስተኛ ስለ ቅንነቱና ነፍስና ስጋን ላለው ፍጥረት ሁሉ በመርዳቱ፣ አራተኛ ስለ ርኅራኄውና ሰውን ስለማማለዱ ያን ጊዜ እኔ አምላክ የአምላክ ልጅ፣ ሶስተኛ በካህናት ወይም በሌዋውያን ፊት በጽዮን ወር እንዲሁም በባህር ደሴቶች ላይ ክብርህን እገልጫለሁ። በመጀመሪያም ለባሪያ ይህ ለሄኖክ የሰማይንና የምድርን ምስጢር በገለጥክለት ጊዜ፣ ዳግመኛ የሙሴና የነቢያት መጻሕፍተ ብሉያትን በባቢሎን ምርኮ ምክንያት በወደሙ ወይም በጠፉ ጊዜ ለነቢዩ ዕዝራ የልቦና ጽዋ እሳትን አጠጥተ ምስጢርን በገለጽክለት ጊዜ፣ በቀራንዮ ከጎኔ የፈሰሰውን ደም ለኃጢአት ማስተሰሪያ ይሆን ዘንድ በዓለሙ ሁሉ ስለረጨ በዚህ ሁሉ ስምህ በሰማይም በምድርም እንዲመሰገንና ከፍ ከፍ እንዲል አሰለጠንኩ። አሁንም ሰው ሁሉ በስምህ አምኖ ስምህን የጠራና ዝክርህን የዘከረ ቤተ ክርስቲያንን የሰራ እንዲሁም ለተጠማ በስምህ ቀዝቃዛ ውሃ ያጠጣ ለታረዘ በስምህ ያለበሰ ዋጋው አይቀርበትም። በሰማያዊ አባቴ መንግስት ከፍ ከፍ አደርገዋለሁ። ተድላ ደስታ ወዳለበት ወደ ገነትም አገባዋለሁ። አስፈሪ የምትሆን የሲኦልን ኩነኔ አንዳችም ሳያያት የእሳት ባህርን አሻግረዋለሁ። ይህን ቃል ኪዳን በሰጠው ጊዜ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ለአምላካችን ለፈጣሪያችን ምስጋና መገዛት ይገባል እያለ ሰገደ፣ አመሰገነም። ዳግመኛም አቤቱ ጌታዬ ሆይ ስራ ድንቅ ነው፣ መንገድህም ሁሉ የቀና ነው። ለመንግስት ፍጻሜ ለቸርነትም ስፍር ቁጥር የለውም። ኃይልህም ምስጋናም ለዘላለሙ ያንተ ነውና እያለ አመሰገነ። መላእክትም ሁሉ ለዘላለሙ የማያልፍ ቃል ኪዳን ስለሰጠውና ዳግመኛም ስለሾመው በአንድነት ደስ ብሏቸው ፈጽመው አመሰገኑ፣ ዘመሩ። ይህንንም ቃል ኪዳን የሰጠው በሐምሌ 21 ቀን ነው። የመላእክት አለቃ የቅዱስ ኡራኤል የልዕልናው ዜና ክብሩም እንደዚህ ነው። ወንድሞቼ የቁስጥንጥንያ ሰዎች፣ አንተም ንጉሱ ዮስጦስ ሆይ በሰማይ ከገሃነም እሳት በታችን በምድር ካለው ሁሉ መከራ ያድናቸው ዘንድ በሚገባ በዓሉን አክብሮ ነው። የወንጌላዊ ዮሐንስ ደቀ መዝሙር አብሮኮሮስ ከጻፈው መጽሐፉ
አግኝቼ በእጄ የጻፍኩት መሆኑን ነግሬያቸዋለሁ። ስለሆነም ይህንን አስባችሁ በልባችሁ ያዙትና በሕሊናችሁ ውስጥ አኑሩት። በየወሩ በዓሉን አክብሩ። ህዳር 22 ቀን ለነቢዩ ለእዝራ የእሳትን ጽዋ ልቡና ያጠጣበት ነውና፣ ይልቁንም በጥር 22 ቀን የጌታችን ልደት ካበሰረ ከቅዱስ ገብርኤል ጋር ከጌታችን የተሾመበት ቀን ነው። ዳግመኛም በሚገባ በምስጋና በዝማሬ በመጋቢት 27 ቀን በዓሉን አክብሩ። በዚህች ዕለት ሐራዊ ለንጊኖስ የጌታን ጎኑን በወጋው ጊዜ የጌታችንን ደም ለመቅዳት የተሾመባት እና ማህያዊ በሚሆን በኢየሱስ ክርስቶስ ደም ዓለምን የቀደሰባት ቀን ናትና። ሶስተኛ ሐምሌ 21 ቀን በዓሉን አክብሩ። በዚህችም ዕለት ጌታችን አምላካችን በእናቱ በቅድስት ድንግል ማርያም ፊት ቃል ኪዳን ሰጥቶ ዳግመኛ ሹሞታልና በመላእክት አለቃ በቅዱስ ዑራኤል እጅ ያልተቀደሰ የቤተ ክርስቲያን ቦታ የለም። ይህንም መጽሐፍ የቁስጥንጥንያ ሰዎች ሃይማኖቱ ከቀና ከንጉሳቸው ከዮስጦስ ጋር ተቀበሉት። በየወሩም በዝማሬና በምስጋና በክብር በዓሉ ማክበር ጀመሩ። በመላእክት አለቃ በቅዱስ ዑራኤል ፍጹም አማላጅነት ከክፉ ነገር ሁሉ ዳኑ። ይህንንም መጽሐፍ ወደ ኢትዮጵያ ያመጣው የእመቤታችን የድንግል ማርያም ወዳጅ አባ ሕርያቆስ ከወንጌላዊው ዮሐንስ ደቀ መዝሙር ከአብሮኮሮስ መጽሐፍ ቀርቶ ወይም ጽፎ ነው። ይህንን መጽሐፍ መጀመሪያ ስሙ ሕዝበ ቀድስ ለተባለው ለአክሱሙ ጎበዝ ለሊቀ ካህናቱ ላንበረም ከጌታችን ከኢየሱስ ክርስቶስ ልደት ወዲህ ሀገራችን ኢትዮጵያ ባመነችበት ለኢትዮጵያ ጳጳሳት ቀዳሚ በሚሆን በአባ ሰላማ ዘመን የተሰጠው የሊቀ መላእክት ዑራኤል ጸሎቱ በረከቱ ከወዳጁ ከኔ ከፍቅርተ ማርያም ከነመላ ቤተሰቦቼ ጋር ይሁን ለዘላለሙ አሜን። በእናታችን በድንግል ማርያም ፊት ከሕያው አምላክ የቃል ኪዳን ሹመት ለተቀበልክ በመስቀል አደባባይ ካህን በመባል ለተሰየምክ ሰላም እንልሃለን። ዑራኤል መልአክ እኛን የፈጠረ አምላካችን የምድራችንን ዘር እንዲባርክ ለምንልን። በየጊዜው በጽባህና በሰርክ ለሄኖክ ሰማያዊ ምስጢራትን የገለጽክ በገጸ ሰማይም የሰባቱን ፊደላት ቁጥር ያሳየ ለእዝራ የእውቀትን ጽዋ እሳት ያጠጣ የዓለምን ሁሉ ቋንቋ እናውቅ ዘንድ እኛም ቤተሰቦች እንደነሱ ግለጽልን። ዑራኤል በቸርነት በእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይሁን፣ ለእኛም ለዘላለሙ ምሕረት ቸርነት ይደረግልን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ ኩሉ እስመ ዘአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማ አንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍስሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።